ትህትና ቤተሰብ ማህበረሰብና ከዓለም መለየት ያሚሽዋና መሰረት ናቸው። የዕለት ተዕለት ኑሮና ልማዶች አርዱንግ በሚባል ባልተጻፈ ስነ ምግባር ህግ ነው የሚተዳደሩት። እናም ሜዲንግ ወይም መራቅ ማህበረሰቡ ከማይታዘዙ አባላት ጋር የሚገናኝበት ዋና መንገድ ነው። በመደበኛ ሃይማኖታዊ አስተምሮ አሚሽ ከሚናውያን ብዙም አይለያዩም። ቅዱስ ቁርባን በየዓመቱ 2 ጊዜ ይከበራል እና እግር መታጠብ በሁለቱ ቡድኖችም ይከናወናል። ሰዎች የሚጠመቁት ከ17 እስከ 20 ዓመት ባለው የእድሜ ክልል ውስጥ ሆነው ወደ ቤተክርስቲያን መደበኛ አባልነት ሲገቡ ነው። የሃይማኖት አገልግሎቶች በከፍተኛ ጀርመንና ፔንሲልቬኒያ ደች የከፍተኛ የጀርመን የተለያዩ የጀርመን ዘዬዎችና የእንግሊዘኛ ቅይጥ በቤት ውስጥ ይነገራል እና በዕለት ተዕለት ንግግሮች ውስጥ ተለመደ ነው። አገልግሎቶቹ ከሚካሄዱት በቤተሰብ በቤቶችና ጎተራዎች ውስጥ በሚሽከረከር መልኩ ነው። ለአገልግሎቶች ወንበሮች የተሞላ አንድ ትልቅ ፍርጎና ለቀጣዩ ምግቦች ብዙ ጊዜ ወደ አስተናጋጅ ንብረት ይጎተታል። በአብዛኞቹ የአሚሽ ቤቶች ከመጽሐፍ ቅዱስ ጎን ለጎን የአሚሽ ታሪክን የሚዘግብና ለእምነታቸው የሞቱትን ብዙ የአሚሽ ሚናውያንና አናባፕቲስት ቅድመ አያቶችን የሚያከብር ለሰማዕት መስታወት የሚሆን ልዩ ቦታ ተዘጋጅቷል። በ1890ዎች የተቋቋመው በጀት ለብዙ የአሚሽ እና ሚናውያን ማህበረሰቦች የሚያገለግል ብሔራዊ ጋዜጣ ነው። በስኳር ክሪክ አዮት ታትሟል። አሚሽ በይበልጥ የሚታወቁት በተለመደው አለባበሳቸውና በሌላኛው የአኗኗር ዘይቤ ነው። ወንዶች ልጆች ሰፋ ባለ ጥቁር ኮፍያ፣ ቀጥ ያለ ቀሚስ፣ ያለ ላፔል፣ ሰፋ ያለ ሱሪ፣ ማንጠልጠያ፣ ጠንካራ ቀለም ያለው ሸሚዝና ጥቁር ካልሲና ጫማ ያደርጋሉ። ሸሚዟቸው በተለመደ አዝራሮች ሊጣበቁ ይችላሉ፣ ነገር ግን ኮታቸውና መጎናጸፊያቸው በመንጠቆና በአይኖች ተጣብቀዋል። ወንዶች ከተጋቡ በኋላ ጺም ያበቅላሉ፣ ነገር ግን ጺም እንዳይኖራቸው ተከልክለዋል። የድሮ ስርዓት የአሚሽ ሴቶችና ልጃገረዶች ቦኖች ይለብሳሉ። ረጅም ሙሉ ልብሶች ከትከሻቸው በላይ ካባ፣ ሻወልና ጥቁር ጫማና ስቶኪንጎችን ይለብሳሉ። ኮፍያቸውና መደገፊያቸው በቀጥተኛ ፒን ወይም ስናፕ ተጣብቀዋል። የአሚሽ ሴቶች በቡች ውስጥ የሚለብሱትን ጸጉራቸውን በጭራሽ አይቆረጡም እና ምንም አይነት ጌጣጌጥ እንዲለብሱ አይፈቀድላቸውም። በ17ኛው መቶ ክፍለ ዘመን የአውሮፓ ገበሬዎች የሚለብሱትን የአሚሽ ልብስ ለመለወጥ እንቢተኝነታቸውን ለትውፊት ያላቸውን ክብርና ከዓለም መንገድ ጋር መስማማትን የሚቃወሙ መጽሐፍ ቅዱሳዊ መመሪያዎችን ያሏቸው ትርጓሜዎችን ያሳያሉ። ለምሳሌ ሮሜ 12 ከቁጥር 2 የድሮ ትዕዛዝ አሚሽ የግል ቤት ላይ የተመሰረቱ ስልኮችን ያስወግዳል፣ ነገር ግን አልፎ አልፎ የጋራ ስልክ ይጠቀማሉ። ከመኪና ይርቃሉ፣ በብስክሌት ይጋልባሉና በምትኩ በፈረስ የሚጎተቱ ቡጊ ያሽከረክራሉ። ምንም እንኳን ብዙዎች በአጋጣሚና በድንገተኛ ጊዜ በመኪና በባቡርና በሌሎች የሚንቀሳቀሱ አውቶቡሶች ይሳፈራሉ። ቡጊ ባህላዊ ቦክስ መሰል ተሽከርካሪዎች ቢሆኑም በተለምዶ እንደሚታሰበው ሁልጊዜ ጥቁር አይደሉም። አንዳንዶች ነጭ፣ ግራጫ ወይም ቢጫ ናቸው እና ብዙ የአሚሽና የሚናዊት ቡድኖች በመረጡት የቡጊ ቀለም ሊለያዩ ይችላሉ። ቡጊ እንደ ማሞቂያ፣ የንፋስ መከላከያ፣ መጥረጊያ እና የታሸጉ መቀመጫዎች ያሉት ዘመናዊ ምቾት ሊገጠምላቸው ይችላሉ። ወደ ፈተናዎችና ማህበረሰብ ቤተሰብ ህይወት የሚጎዳ ዓለማዊ ምቾትን ሊያስከትል የሚችል ከዓለም ጋር ግንኙነት ነው፣ ነገር ግን የኤሌክትሪክ መጠቀም አጥብቆ ማስቀረት ነው። ከዚህ ክልከላ አልፎ አልፎ የተለያዩ አሚሽ በየአካባቢያቸው በህጋዊ መንገድ ለመንዳት በቱልቦቻቸው ላይ የኤሌክትሪክ ብልጭታዎችን መጠቀም አለባቸው እና የተወሰኑ የእርሻ መሳሪያዎች ያለ አነስተኛ ኤሌክትሪክ ኃይል ሊሰሩ የማይችሉና የህብረተሰቡን ኢኮኖሚያዊ ኑሮ አደጋ ላይ የሚጥል ለምሳሌ አንዳንድ የወተት ማቀፊያ መሳሪያዎች ኤሌክትሪክ ለመስራት የማይቻል ሊሆን ይችላል እና የኤሌክትሪክ አጥር ከብቶችን ለመጠበቅ ወሳኝ ተደርጎ ሊወሰድም ይችላል። የጠርሙስ ጋዝ ብዙውን ጊዜ የቤት ውስጥ መገልገያ መሳሪያቸው የባርቢኪውን ግሪሎች እንኳን ለመስራት ያገለግላል እና በጋዝ የሚጫኑ መብራቶችና ለቤት ውስጥ መብራት ሊያገለግል ይችላል። አዲስ ትዕዛዝ አሚሾች በቤት ውስጥ የኤሌክትሪክ የመኪና ባለቤትና ስልኮችን መጠቀም ይፈቀዳል። አሚሽ በተለምዶ አኗኗራቸው ፎቶግራፍ ማንሳት ይቀበላሉ፣ ነገር ግን የሁለተኛውን ትዕዛዝ በመጣስ የተቀረጹ ምስሎች እንደሆኑ በማመን የራሳቸውን ፎቶች ይከለክላሉ። በዚሁ ምክንያት ወጣት የአሚሽ ልጃገረዶች የሚጫወቱት አሻንጉሊቶች ባህላዊ መልኩ ፊት የለሽ ናቸው። የሙዚቃ መሳሪያዎች እንዲሁም
በብሉይ ሥርዓት አሚሽ የተከለከሉ ናቸው። ምክንያቱም እነዚህ መጫወች ዓለማዊ ድርጊት ከወሳኙ ግለስ ሃያንት ጋር የሚቃረን ነው ብለው ያምናሉ። ያትህትና እና መደበኛ ያልሆነ የአሚሽ መንገድ እምብርት ላይ ይገኛል። ሕይወትና አሚሽ የሚያምኑት በኢየሱስ ክርስቶስ ምሳሌ ነው። ሌላው አሚሽ እንደ ኦርኬዲዮን ወይም ሃርሞኒካ ያለ መሳሪያን በግል ሊጫወቱ ይችላሉ፣ ነገር ግን በሕዝብ ፊት በጭራሽ። ይሁን እንጂ መዘመር ለአሚሽ ሕይወት በስራም ሆነ በጨዋታ በቤትም ውስጥ ይሁን በቤተ ክርስቲያን ውስጥ አስፈላጊ ነው። ካውስ ባንድ ወይም የእነርሱ መዝሙር ምርጫዎች በብዛት ይዘፈናሉ። መዝሙር በእሁድ ምሽቶች በተለይም በወጣቱ አሚሽ ዘንድ ተወዳጅ ነው እና በእነዚህ አጋጣሚዎች የተለየ መዝሙር ወይም ፈጠን ያሉ ዜማዎች ያሏቸውን ቀጭን መጽሐፍ ተብሎ ይጠራል። የአሚሽ ልጆች በህብረተሰቡ የሚተዳደሩ ባለ አንድ ክፍል ትምህርት ቤቶች የሚማሩ ሲሆን እስከ 8ኛ ክፍል ድረስ ብቻ ነው ትምህርት የሚከታተሉት። ይህ በዩናይትድ ስቴትስ ውስጥ ያለውን የ8ኛ ክፍል ገደብ የአውሮፓውያን አቆጣጠር በ1972 በጠቅላይ ፍርድ ቤት ውሳኔ ተቀባይነት እንዳለው ተነግሯል። መመሪያው በእንግሊዝኛ ሲሆን በማንበብ በመጻፍና በሂሳብ መሰረታዊ ነገሮች ላይ ያተኩራል። የአሚሽ ታሪኮችና ተግባራዊ ግብርናና የቤት ስራ ችሎታቸውን ይማራሉ። እንደ ብዙዎቹ የፕሮቴስታንት ተገንጣይ ቅርንጫፎች የአማኞቹን ልጆች በእምነት ማህበረሰብ ውስጥ እንዲቆዩ ማሳመን ብዙ ጊዜ ፈታኝ ሊሆን ይችላል። አንድ ወጣት ወደ ሜኖናይነት ቤተክርስቲያን ወይም ሌላ ጠንከር ያለ ሃይማኖት ከተቀላቀለ አሚሽ ብዙ ጊዜ ጸጉሩን ተቆረጠ ይላሉ። አንድ ወጣት እምነቱን ሙሉ በሙሉ ከተወ ያ ሰው እንግሊዘኛ ገባ ይላሉ። አንዳንድ የአሚሽ ወጣቶች ለቤተክርስቲያን ቃል መግባትን ከመምረጣቸው በፊት እንደ ራምስፕሪንጋ በሚባል የአምልኮ ስርዓት ይካፈላሉ። በዚህም ጊዜ ባህሪያቸው ያነሱ ገደቦች ያጋጥማቸዋል። እናም ለአርዲንጉ ተገዥ አይደሉም። አብዛኞቹ በመጨረሻ ለመጠበቅ ይመርጣሉ። አሚሽ ለመጠበቅ የሚሞክሩትን ጸጥ ያለ የተጠበቀ መንገድ የተለመዱ የትርፍ ጊዜ ማሳለፊያዎችና ጨዋታዎች ከመካፈል አያግዳቸውም። ቮሊቦል እና ፉትቦል በብዙ የአሚሽ ቤተሰቦች ዘንድ ተወዳጅ ናቸው፣ ነገር ግን በጥቅ የሚጫወቱትን ለመደሰት እንጂ በውድድር መንፈስ አይደለም። የአበባ መናፈሻዎች ቀላል ከሆኑ እንዲሁም ይፈቀዳል። የዕለት ተዕለት ስራዎች እንደጨረሱና የልጆች የትምህርት ስራ ሲጠናቀቅ የአሚሽ ቤተሰቦች ለቀጣዩ ቀን ስራቸው ለመዘጋጀት ቀደም ብለው ከመተኛታቸው በፊት ምሽት ላይ ብዙ ጊዜ ያነባሉ ወይም ይዘምራሉ። አሚሽ በግዛት ወይም በብሔር ፖለቲካ ውስጥ አይሳተፉም እና እንደ ፓሲፊስቶች ውትድርና ውስጥ አያገለግሉም። እንዲሁም የማህበራዊ ዋስትናና አብዛኞቹ የመድን አይነት ውድቅ ያደርጋሉ። ብዙ ጊዜ ሀብታቸውን በማዋድ የተቸገሩትን አሚሽ ቤተሰቦች ለመርዳትና ግን ዶክተሮች፣ የጥርስ ሐኪሞችና የአይን ሐኪሞች ይጎበኛሉ። ብዙ ጊዜ እንደተባለው አሚሾች በዓለም ውስጥ ናቸው፣ ነገር ግን በእውነቱ አይደሉም። በቀላሉና ግልጽ በሆነ መንገዶች ከሌላው ህብረተሰብ እጅግ የላቀ መለያየትን ለመጠበቅ ሲሞክሩ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ መረጃዎች ስለደርሶት የደወል በተኗን መጫን እንዳይዘነጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጉን እንዳይዘነጉ። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን።